ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ እና በሌሎችም የተደረጉ መርሃ ግብሮች አሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ 4 ያክል መርሃ ግብሮች ናቸው ትላንትና የተደረጉት። ሲጠበቁ የነበሩ ጨዋታዎች ነበሩ። ከነዚህ መካከል በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ እና ሊቨርፑል ያደረጉት ጨዋታ ሊቨርፑል ትላንትና ሽንፈት ገጥሞታል። ወልቭስ ተከታታይ ድሉን ነው ትላንትና ማሳካት የቻለው። ባለፉት ሳምንታት ጥሩ የሚባሉ ውጤቶችን እያመጣ ይገኛል። እሱን ጨዋታ እንመለከታለን። ሌላኛው ግን በጉጉት ሲጠበቅ የነበረው ጨዋታ የስፔን ኮፓ ዴል ሬይ ጨዋታ ትላንትና ተደርጓል። እሱንም የተመለከተ መረጃን ሰፋ አድርገን ወደ እናንተ እናደርሳለን። ዛሬም በፕሪሚየር ሊጉ የሚጠበቁ ጨዋታዎች ይደረጋሉ። ቪላ ፓርክ ላይ አስተን ቪላ ከቼልሲ የሚያደርጉት ጨዋታ ይጠበቃል። አርሰናል ዛሬ ከሜዳ ውጪ ወደ አሜክስ ስቴዲየም አምርቶ ከብራይተን ኤንድ ሆቭ አልቢዮን ጋር ነው የሚጫወተው። ማንቸስተር ሲቲ በኢቲሃድ ከኖቲንግሃም ፎረስት ጋር ሲጫወት፣ ኒውካስል በሴንት ጄምስስ ፓርክ ዩናይትድን የሚያስተናግድበት ጨዋታም ዛሬ ከሚደረጉ ጨዋታዎች መካከል የሚጠበቁ ናቸው። የቡድኖቻችሁን ውጤቶች ልትገምቱልን ትችላላችሁ። የራሳችሁን የቡድን ውጤቶች ኮሜንት ቦክስ ላይ ግምቶቻችሁን ልታስቀምጡልን ትችላላችሁ። እኛ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይተን እናደርጋለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። ከነዚህ መካከል መቻልና ኢትዮጵያ ንግድ ባንክ ያደረጉት ጨዋታ ሲጠበቁ ከነበሩ መርሃ ግብሮች መካከል አንደኛው ነው። ሌሎችም መርሃ ግብሮች ነበሩ። መቻል ትላንትና ድል ቀንቶታል። የካቻምናውን አሸናፊ ወይም የካቻምናውን የፕሪሚየር ሊግ አሸናፊ ኢትዮጵያ ንግድ ባንክን 2-0 በሆነ ውጤት ነው መቻሎች ማሸነፍ የቻሉት። የመቻልን የማሸነፊያ ግቦችም ቻርልስ ሙሶጌ እና አለም ብርሃን ይግዛው ናቸው ኳስና መረብን ማገናኘት የቻሉት። በሌላ ጨዋታ ቅዱስ ጊዮርጊስ ከነገሌ አርሲ ጋር ትላንትና መርሃ ግብሩን አድርጎ ነበር። በብዙ ነገሮች ውስጥ እያለፈ የሚገኘው ቅዱስ ጊዮርጊስ ትላንትናም ድል ማድረግ አልቻለም። 0-0 በሆናቸው ውጤት ነው ጨዋታውን ያጠናቀቀው። በዚህም መሰረት ነገሌ አርሲ በ37 ነጥቦች በሊጉ ሁለተኛ ደረጃ ላይ ተቀምጠዋል። መቻል በ34 ነጥብ አራተኛ ነው። ቅዱስ ጊዮርጊስ በ25 ነጥቦች 12ኛ ደረጃ ላይ የተቀመጠ ቡድን ነው። በሌሎች ጨዋታዎች በኢትዮጵያ ፕሪሚየር ሊግ ሸገር ከተማ ከኢትዮጵያ መድን ጋር ጨዋታቸውን አድርገው 1-1 በሆነ ውጤት ነው ጨዋታው የተጠናቀቀው። የሸገር ከተማን ጎልም ታዳጊው ዳዊት ካሳው ሲያስቆጠር፣ ሳሙኤል ሳሊሶ ደግሞ ኢትዮጵያ መድንን አቻ ያደረገ ጎል ማስቆጠር ችሏል። በሌላ ጨዋታ ወልዋለው አዲግራት ዩኒቨርሲቲ ሽረ ምድረ ገነትን በጌትነት ተስፋዬ ብቸኛ ጎል 1-0 በሆነ ውጤት ያሸነፉበት ውጤት ትላንትና የተመዘገቡ ውጤቶች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን ደግሞ በቀጥታ እናምራ። ትላንትና ሲጠበቁ የነበሩ ጨዋታዎች በተለያዩ አካባቢዎች ተደርገዋል። ከነዚህ መካከል በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉ መርሃ ግብሮች ያሉ። ከዛ ውጭ ደግሞ በጣም በጉጉት ሲጠበቅ የነበረው ጨዋታ በስፔን የኮፓ ዴል ሬይ የተደረገው ነው። እሱን ጨዋታ በማስቀደምን ጀምር። በስፔን የኮፓ ዴል ሬይ የመልስ ጨዋታ ትላንትና ነው የተደረገው። ወደ ፍጻሜው ለማለፍ የተደረገም ትልቅ ፉክክር የነበረበት ጨዋታ እንደሆነ ጭምር ተመልክተናል። በርካቶችም በጉጉት እየጠበቁት ነበር። ምክንያቱም በመጀመሪያው ዙር ጨዋታ በኤር ዋንዳ ሜትሮፖሊታኖ አሬና የሀገሪቱ የከተማው ክለብ የሆነው አትሌቲኮ ማድሪድ የባርሴሎናን 4-0 በሆነ ውጤት ነበር በመጀመሪያው ዙር አሸንፎ የነበረውና ይህንን ውጤት ለመቀልበስ ለባርሴሎና ምናልባት ከባድ ይሆናል ተብሎ ሲጠበቅ ነበር። ነገር ግን ባርሴሎና ደግሞ እንደዚህ አይነት ነገሮችን ከዚህ በፊት ሲቀለብስ የምናስታውሰው አይነት ቡድን ነው። በአውሮፓ ቻምፒየንስ ሊግ ጭምር ያንን ነገር ሲያደርግ እናስታውሰዋለን እና ፓሪስ ሰን ዠርሜን ላይ። ስለዚህ የትላንትናው ጨዋታ ደግሞ ተጫዋቾቹም እየሰጡ ከነበረው አስተያየት ጋር በተያያዘ በርካቶች በጉጉት ጠብቀውት ነበር። ምናልባት ባርሴሎና ጨዋታውን ሊቀለብስ ይችላል፣ ከዛ ውጭ ጥሩ ፉክክርም እንመለከታለን በሚልም በርካቶች በጉጉት ሲጠብቁት እንደነበር ነው የምናስታውሰው። ጨዋታው ከመጀመሩ በፊት ጭምር በጣም ልዩ ድባብ እንደነበረው ነው ትላንትና የተመለከትነው። የባርሴሎና ደጋፊዎች ተጫዋቾቻቸው ወደ ስቴዲየም በባስ በሚመጡበት ሰዓት በትልቅ ሞራልና ማበረታታት ውስጥ እንደነበሩ እናደርገዋለን ሲሉ ጭምር ሲያበረታቷቸው እንደነበር ተመልክተናል። የአትሌቲኮ ማድሪድ ባስ ሲመጣ ደግሞ
የተለያዩ ቁሳቁሶችን ጭምር ሲወረወሩባቸውና እንዲሁ ጫናዎችን ሲያሳድሩባቸው እንደነበር ጭምር ነው የተመለከትነው። ልዩ ድባብ ነበረው ትላንትና ካምፕ ኑ። ባርሴሎናም በጣም ጥሩ የሚባል ምሽትን አሳልፏል የትላንትናውን ምሽት። ነገር ግን ለማለፍ ግን የሚያበቃውን ውጤት ግን ማምጣት አልቻለም። በጣም በትልቅ ሞራል፣ በጣም በትልቅ መነሳሳት የትላንትናውን ጨዋታ አደርገዋል። ሙሉ ኳሱን ተቆጣጥረው ጨዋታውን ለመቆጣጠር ሙከራዎችን አደርገዋል። በጣም በርከት ያሉ የኳስ ሙከራዎችን፣ የጎል ሙከራዎችን ጭምር አደርገዋል። ትላንትና ፍጹም የበላይነት ነበራቸው ባርሴሎናዎች። እጅግ አስደናቂ ምሽትን ያሳለፉት፣ ነገር ግን የሚያስፈልጋቸውን ውጤት ግን ማምጣት አልቻሉም። በትላንትናው ጨዋታ 71 በመቶ የኳስ ቁጥጥር ነበራቸው ባርሴሎናዎች። በአንጻሩ 21 የጎል ሙከራዎችን ያደረጉበትም ምሽት እንደነበር ጭምር ነው የተመለከት ነው። በተለይ ደግሞ በመጀመሪያው 45 የጨዋታ ክፍለ ጊዜ ማርክ ባርናል እና ራፊኒያ ባስቆጠሯቸው ጎሎች የመጀመሪያውን 45 2-0 እየመሩ ነበር ያጠናቀቁትና ምናልባት ጨዋታውን ቀልበሰው ሊያልፉ ይሆን የሚሉ አይነት ሀሳቦች እንዲነሱ አድርጎ ነበር። ኢሁሊያስ ኩንዴ 13ኛው ደቂቃ ላይ ጉዳት ገጥሞት በአሊሃንድሮ ባልዴ ተቀይሮ እንደወጣ ተመልክተናል፣ በጉዳት ምክንያት ማለት ነው። ከዛ ውጭ ደግሞ ተቀይሮ የገባው አሊሃንድሮ ባልዴም 71ኛው ደቂቃ ላይ ሌላ ጉዳት አስተናግዶ እንዲሁ ከሜዳ የወጣበትን አጋጣሚ ነው የተመለከት ነው። በአጠቃላይ ግን ትላንትና ባርሴሎናዎች 3-0 በሆነ ውጤት ነው ማሸነፍ የቻሉት። ለማለፍ ግን የሚያበቃ ውጤትን ማምጣት አልቻሉ። ማርክ በርነል ትላንትና 2 ግቦችን ያስቆጥሯል። ራፊኒያ ቀሪውን 1 ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከት ነው። ይሁን እንጂ ባርሴሎና በአጠቃላይ በድምር ውጤት 4-3 ተሸንፎ ከውድድሩ ውጪ መሆኑን የተረጋገጠው። አትሌቲኮ ማድሪድ ከ13 ዓመታት በኋላ ነው ለመጀመሪያ ጊዜ ለኮፓ ዴል ሬ ፍጻሜ ማለፋቸውን ትላንትና ያረጋገጡት። አትሌቲኮ ማድሪድ በፍጻሜው የሪያል ሶሴዳድ እና የአትሌቲክ ቤልባውን አሸናፊ እንደሚገጥም ነው የተገለጸው። በቀጣይ ጨዋታዎች እንደዚህ የምንጫወት ከሆነ በእርግጠኝነት እመኑኝ ቻምፒየንስ ሊጉንም እንዲሁ ደግሞ ላሊጋውንም ጭምር እናሸንፋለን ሲሉ ነው የባርሴሎና ተጫዋቾች ከትላንትናው ጨዋታ በኋላ ሀሳባቸውን የሰጡት። ለምሳሌ ያክል ራፊኒያ በቡርዴ በጣም ኮርቻለሁ ሲልም ጭምር ነው የተናገረው። የባርሴሎናው የፊት መስመር ተጫዋች የሆነው ራፊኒያ ቡድኑ ለፍጻሜ ባያልፍም ባሳየው እንቅስቃሴ ግን መኩራቱን ነው ከጨዋታው በኋላ የተናገረው። ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ያለንን ሁሉ ሰጥተናል ያለው ራፊኒያም በቡድኔ በጣም ኮርቻለሁ ሲልም ነው የተናገረው። አሁን ፊታችንን ወደ ላሊጋውና ቻምፒየንስ ሊግ እናዞራለን ሲልም ነው የተናገረው። በቀሪው የውድድር ዘመንም ልክ ዛሬ እንደተጫወት ነው ከተጫወትን አስደናቂ የውድድር ዘመንን እንደምናሳልፍ እርግጠኛ ነኝ ሲልም ጭምር ነው ከትላንትናው ጨዋታ በኋላ ከትላንትናው ድል በኋላ ሀሳቡን የሰጠው። ምንም እንኳን ወደ ቀጣዩ ዙር ማለፉን ባያረጋግጥም ሃንስ ፍሊክም ይናገራሉ። 4 ወይም 5 ጎሎችን የማስቆጠር እድሎችን አግኝተን በሜዳ ላይ ሁሉንም ነገር ስለሰጠን ኩራት ሊሰማን ይገባል። በጨዋታው ላይ በጣም ምርጥ የሚባለውን እንቅስቃሴያችንን አድርገናል። ኩራት ሊሰማን የሚገባል ምንም እንኳን ውጤቱን ባንቀለብሰውም ሲል ጭምር ነው የተናገሩት። ሃንስ ፍሊክ ይቀጥልና ደረጃ በደረጃ እንሄዳለን። በላሊጋና በቻምፒየንስ ሊግም ብዙ ጉዞዎች ይቀሩናል። ኒውካስል አስፈላጊ ተጋጣሚ ነው። ስለማገገምና ከቤልባው ጋር ስላለው ጨዋታ ደግሞ አሁን ማሰብ ይኖርብናል ሲልም ጭምር ነው የተናገረው። ሌላኛው ኮኬ ነው የአትሌቲኮ ማድሪዱ ተጫዋች ሀሳቡን የሰጠው። ይሄ በህይወቴ ውስጥ እጅግ በጣም ደስተኛ ሆኜ የተሸነፍኩት ጨዋታ ነው ሲል ይናገራል። ኮኬም የባርሴሎና ተጫዋቾችንም እጅጉን አድንቋቸዋል። ኮኬም በተለይ ላሚን ያማል ስፔናዊ በመሆኑ በጣም እድለኞች ነን። እሱ የእግር ኳስ ወደፊት ንጉስ ነው። እናም ለስፔንና ለባርሴሎና ብዙ መስጠት የሚችለው አቅም እንዳለው አሳይቶናልና በእግር ኳስ ህይወቴ ለመጀመሪያ ጊዜ በጣም ደስተኛ ሆኜ የተሸነፍኩት ጨዋታ የባርሴሎናው ጨዋታ ነው ሲልም ጭምር ነው ኮኬ የተናገረው። ሮናልድ አሮሆም ይናገራል። በዚህ መልኩ መጫወቱን ከቀጠልን የቻምፒየንስ ሊግና ላሊጋ ዋንጫን ማሳካታችን አይቀሬ ነው ሲልም ጭምር ነው ሀሳቡን እየሰጠም የሚገኘውና አስደናቂ ምሽትን ነው ትናንትና ባርሴሎናዎች ማሳለፍ የቻሉት። ነገር ግን ሳይሳካላቸው የቀረበት አጋጣሚ ሆኖ ተመዝግቧል። በአጠቃላይ 3-0 በሆነ ውጤት ቢያሸንፉም ወደ ቀጣዩ ዙር ግን ማለፍ ሳይችሉ የቀረበት አጋጣሚ ነው የትላንትናው ጨዋታ ያስመለከተ። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ደግሞ እናምራ። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ 4 ያክል ሲጠበቁ የነበሩ ጨዋታዎች ናቸው የተደረጉት። ሶስቱ ጨዋታዎች ልክ ምሽት 4 ሰዓት ተኩል ላይ የጀመሩ ጨዋታዎች ናቸው። አንደኛው ደግሞ ልክ ምሽት 5 ሰዓት ከሩብ የጀመረ ነው። ቦርንመዝና ብሬንትፈርድ ትላንትና ጨዋታቸውን አድርገው ነበር። በቫይታሊቲ ስቴዲየም ያደረጉት መርሃ ግብር ነው። እነዚህ ሁለት ቡድኖች ጥሩ የሚባል የውድድር ዓመትን እያሳለፉ ነው የሚገኙት። በተለይ ቦርንመዞች ባለፉት ጥቂት ሳምንታት ምንም አይነት ሽንፈት እየገጠማቸው አይገኝም። በተለይ ወሳኝ ተጫዋቻቸው አንቶine ሴሜኒዮን
አሳልፈው ከሰጡ በኋላ ምንም አይነት ሽንፈት የገጠመው ቡድን አይደለም። ትላንትናም ባቻ ውጤት ነው ያጠናቀቀው። ብሬንትፈርድ ደግሞ ጥሩ የውድድር ዓመትን እያሳለፈ ነው። ወሳኝ ተጫዋቾቹን ከለቀቀ በኋላ አሁን ላይ ጥሩ ጊዜያቶችን እያሳለፈ ይገኛል። በደረጃ ሰንጠረዡም 7ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። በተለይ ደግሞ ኢጎር ቲያጎን ደግሞ በከፍተኛ ግብ አስቆጣሪነቱ በርከት ያሉ ግቦችን በማስቆጠሩ ለብሬንትፈርድም ትልቅ ጥቅም መስጠቱን እየተመለከትን እንገኛለን። በትናንትናው ጨዋታ ግን ሁለቱም ቡድኖች ምንም አይነት ጎሎችን ሳያስቆጥሩ አንዳንድ ነጥብ ተጋርተው የወጡበት መርሃ ግብር ሆኖ ተጠናቋል። የቫይታሊቲው የቦርንመዝ እና የብሬንትፈርድ ጨዋታ ሌላኛው በሂልዲንግተን ስቴዲየም የተደረገው ጨዋታ ነው። ኤቨርተን እና በርንሌይ ትናንትና መርሃ ግብራቸውን አድርገው ኤቨርተን 2-0 በሆነ ውጤት ነው ማሸነፍ የቻለው። ጄምስ ታርኮስኪ እና ኬርነን ድዌስቤሪ ሆል ሁለቱን ግቦች ለኤቨርተን ማስቆጠር የቻሉ ናቸው። ኤቨርተን አሁን በዳቪድ ሞይስ ስር ጥሩ ጊዜያቶችን እያሳለፈ እንደሚገኝ እየተመለከትን ነው። ትናንትና ጨዋታቸውን ማሸነፋቸውን ተከትሎ 8ኛ ደረጃ ላይ መቀመጥ ችለዋል። 43 ነጥብ ነው ያላቸው። የአውሮፓ ተሳትፎችን ምናልባት ዩሮፓ ሊግ አሊያ ደግሞ ኮንፈረንስ ሊግ ቦታን ለማግኘትም እጅግ በጣም ቅርብ ሆኖ ነው እየተከታተሉ የሚገኙት። ምክንያቱም 6ኛ ደረጃ ላይ ከተቀመጠው ቼልሲ እንኳን ያላቸው የነጥብ ልዩነት የ2 ነጥብ ልዩነት ብቻ ነው። ቼልሲ ለቻምፒየንስ ሊግ እየተፎካከረ እንደሆነ ይታወቃል። እርግጥ ነው ዛሬ አንድ ቀሪ መርሃ ግብሩን ያደርጋል። እሱን የሚያሸንፍ ከሆነ ነጥቡን 48 ማድረስ የሚችልበት እድል እንዳለው ቢታወቅም፣ ነገር ግን ኤቨርተኖች በጣም ጥሩ ጊዜያቶችን እያሳለፉ ነው። ያለፉትን 2 ተከታታይ ጨዋታዎችም በድል አድራጊነት ነው ያጠናቀቁት። የትላንትናው ድል ደግሞ በደረጃ ሰንጠረዡ ላይ ጥሩ ነገሮችን ይዘው እንዲቀመጡ የሚያደርጋቸው አይነት ውጤት ይሆናል ተብሎ ነው የሚታሰበው። ትላንትና 2-0 በሆነ ውጤት ነው ማሸነፍ የቻሉት ኤቨርተኖች ወራጅ ቀጠናው ላይ የሚገኙት በርንሌዎችን ያሸነፉት። በርንሌ በአንጻሩ ወራጅ ቀጠናው ላይ አሁንም ተስፋ እያጣ ያለ ይመስላል። ከዚህ በኋላም 19 ነጥቦችን ብቻ ነው የሰበሰቡ። ቀሪ 9 መርሃ ግብሮች ብቻ ናቸው የሚቀሩትና የመውረድ ነገሩ በጣም እየሰፋ እየጨመረ እየመጣ እንደሚገኝ ነው እየተመለከትን የምንገኘው። ወልቨርሃምፕተን ወንደረርስ እንኳን ከኋላ እየደረሰበት እንደሚገኝ ጭምር እየተመለከትን እንገኛለን። ትናንትና ኤቨርተን በርንሌይን 2-0 በሆነ ውጤት ማሸነፍ ችሏል። ሌላኛው ኤላንድ ሮድ ላይ የተደረገው ሊድስ ዩናይትድ ከሰንደርላንድ ጋር ያደረጉት ጨዋታ ነው። ሊድስ ዩናይትዶች ባለፉት ጥቂት ጨዋታዎች ለትልልቆቹ ቡድኖች ጭምር አስቸጋሪ የሆነ ቡድን እንደሆነ አስመልክቶናል። ነገር ግን በተለይ ደግሞ በሜዳው ኤላንድ ሮድ ሲሆን ደግሞ አስቸጋሪነቱ እጅግ በጣም የሚጨምር አይነት ቡድን ነው። ለሰንደርላንድ ግን ትናንትና እጁን ሰጥቷል። ሊድስ ዩናይትድ በሜዳውና በደጋፊው ፊት የዳንኤል ፈርከ ቡድን በሰንደርላንድ 1-0 ተሸንፎ ነው የወጡት። ሀቢብ ዲያራ በፍጹም ቅጣት ምት 70ኛው ደቂቃ ላይ ትናንትና ጎል አስቆጥሮ ነው ሰንደርላንድ ጨዋታውን 1-0 በሆነ ውጤት አሸንፎ እንዲወጣም ትልቁን አስተዋጽኦ ማበርከት የቻለው። በዚህም ሊድስ ዩናይትዶች 31 ነጥብ ይዘው 15ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ሌላኛው በትልቅ ጉጉት ሲጠበቅ የነበረው ጨዋታ በሞሊኒው ስቴዲየም የተደረገው ወልቨርሃምፕተን ወንደረርስን ከሊቨርፑል ጋር ያገናኘው ጨዋታ ነው። እጅግ በርካቶች በጉጉት የሚጠብቁት ጨዋታ ነበር። ይህ ጨዋታ በሞሊኒው ስቴዲየም የተደረገ መርሃ ግብር ነው። ባለፉት ጥቂት ሳምንታት ወልቨርሃምፕተን ወንደረርስ ለትልልቆቹ ቡድኖች እጅግ አስቸጋሪ ቡድኖች እንደሆኑ አሳይተውናል። በሲቲ ከተሸነፉ በኋላም ከአርሰናል ጋር አቻ የተለያዩበት መርሃ ግብርን እናስታውሳለን። በመጨረሻዎቹ ደቂቃዎች ጎል አስቆጥረው ትላንትና ደግሞ ሊቨርፑልን ድል ያደረጉበት መርሃ ግብር ሆኖ ነው የተጠናቀቀው። ባለፈው ሳምንትም ድል አድርገው እንደነበር እናስታውሳለን። በተለይ በመጀመሪያው ዙር ተደጋጋሚ የሽንፈቶችን ማስተናገዳቸውን ተከትሎ በቪቶር ፔሬራ ስር መውረዱ የተረጋገጠ ቡድን እንደሆነና የራሳቸው የወልቨርሃምፕተን ወንደረርስ ተጫዋቾች ጭምር ዘንድሮ የምንጫወተው ግብ ጠባቂው ለምሳሌ ሆሴሳ በሰጠው አስተያየት እኛ ዘንድሮ የምንጫወተው መጥፎ የፕሪሚየር ሊግ ቡድን እንዳንሆን ነው፣ ወይም ደግሞ መውረዳችንን አረጋግጠናል፣ ነገር ግን የምንወርደው ደግሞ በጣም በጥቂት ነጥቦች ሆኖ ሪከርድ እንዳንሰብር ነው የሚል አይነት ሀሳብን ጭምር ሰጥቶ እንደነበር እናስታውሳለን። እና ነገር ግን ከዛ በኋላ ግን በጣም ጥሩ የሚባሉ ውጤቶችን እያመጣ እንደሚገኝ ነው እየተመለከትን የምንገኘው። ወልቨርሃምፕተን ወንደረርስ ትላንትና ደግሞ ለአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በትልቁ ፉክክር እያደረገ የሚገኘውን ሊቨርፑልን ጭምር ነው ያሸነፉትና በጣም ጥሩ የሚባል ውጤትን አምጥተዋል። ያለፉትን የነዚህ ሁለት ቡድኖች የእርስ በርስ 3 ግንኙነቶችን ከተመለከትን በሊቨርፑል አሸናፊነት ነበር ሶስቱም የተጠናቀቁት። ነገር ግን ወልቭስ ትላንትና ድል የቀናውን ውጤት ነው ማምጣት የቻለው። የወልቭስን የማሸነፊያ ግቦች ሮድሪጎ ጎሜዝ እና አንድሬ ሲያስቆጥሩ ሊቨርፑል ሙሐመድ ሳላህ ነው ኳስና መረብን ያገናኘለት። ሊቨርፑል በውድድር ዘመኑ 9ኛ ሽንፈታቸው ሆኖ ነው የተመዘገበው። ወልቭስ ካለፉት 6 ጨዋታዎችም ደግሞ አንዱን ብቻ ነው የተሸነፈው። ተከታታይ ነጥብ ማምጣቶችን እያስመለከተን ይገኛል። ካለፉት 5 ጨዋታዎች እንኳን
ሁለቱን አሸንፎ ሁለቱን አቻ ወጥቶ አንዱን በሽንፈት የደመደመበትን አጋጣሚ የተመለከት ነው። አሁን ላይ ለአሰልጣኝ አርነ ስሎት እጅግ በጣም ከባድ ጊዜም ይመስላል። በተለይ የአውሮፓ ቻምፒየንስ ሊግን ተሳትፎ ይዘው ማጠናቀቅ የማይችሉ ከሆነ ምናልባት ትልቅ አደጋ ውስጥ ወይም ሪስክ ውስጥ ሊገቡ የሚችሉበት እድል እንዳለ እየተመለከትን ነው። የትላንትናውን ጨዋታ ምናልባት አሸንፈው ቢሆን ኖሮ አስተን ቪላ ጨዋታውን እስኪያደርግ ድረስ እንኳን በሊጉ የደረጃ ሰንጠረዥ 4ኛ ደረጃ ላይ መቀመጥ የሚችሉበትን እድል አግኝተው ነበር። ነገር ግን ያንን ሳይጠቀሙበት ቀርተዋል። ዛሬ ቸልሲ የሚያሸንፍ ከሆነ በድጋሚ ወደ 6ኛ ደረጃ የሚወርዱበት እድል አላቸው ሊቨርፑሎች። ዛሬ ቸልሲ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 48 ያደርስና ከሊቨርፑል በላይ ጎሎች ስላሉት 5ኛ ደረጃነቱን ቸልሲ የሚረከብበት እድል አለ። ከዛ ውጭ ግን ከ3ኛ ደረጃ ላይ ከተቀመጠው ዩናይትድ እና ምናልባት አስተን ቪላም ጭምር ነጥባቸው ሊርቅ የሚችልበት እድል ይኖራል። ለምሳሌ ማንቸስተር ዩናይትድ ዛሬ ማሸነፍ የሚችል ከሆነ ከሊቨርፑል ያለው የነጥብ ልዩነት ወደ 6 የሚሰፋበት አጋጣሚ ይኖራልና ለሊቨርፑል እጅግ በጣም ሪስክ ያለው ሰዓት እንደሆነ እየተነገረ ነው። ምክንያቱም ፕሪሚየር ሊጉ ሊጠናቀቅ 9 ሳምንታት ብቻ ነው የሚቀሩትና የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የቀሩትን ጨዋታዎች ማሸነፍ የግድ ሊሆንባቸው እንደሚችል በርካቶች ያነሳሉ። በቀጣይ ደግሞ ሊቨርፑል ዕለተ አርብ ላይ በድጋሚ ከወልቨርሃምፕተን ወንደረርስ ጋር የኤፍኤ ካፕ መርሃ ግብራቸውን ከትላንትናው ተጋጣሚያቸው ጋር ጨዋታቸውን እንደሚያደርጉ ነው እየተገለጸ የሚገኘው። ከጨዋታው በኋላ አሰልጣኝ አርነ ስሎት ሀሳብ ሰጥተዋል። ወልቭስ አድናቆት ይገባዋል፣ ለድሉ እንኳን ደስ አላችሁ ሲሉም ነው አርነ ስሎት የተናገሩት። የሊቨርፑል ዋና አሰልጣኝ አርነ ስሎት ወልቭስ ላሳየው ነገር አድናቆት ስለሚገባው እንዲሁ እንኳን ደስ አላችሁ ልላቸው ፈልጋለሁ ሲሉ ተናግረዋል። ወልቭስ ለድሉ እንኳን ደስ አላችሁ ያሉት አሰልጣኝ አርነ ስሎት እነሱ ላደረጉት ነገር አድናቆት ይገባቸዋል ብለዋል። ቡድኑ ጠንካራ የመከላከል ብቃት እንደነበረው ያነሱት አሰልጣኙ ነገሮችን ከባድ አድርገውብን ነበር ሲሉ ነው የተደመጡት። በመጀመሪያው አጋማሽ ጥሩ ተጫውተናል ብዬ አላስብም፣ በሁለተኛው አጋማሽ ግን የተሻለን ነበረን፣ ነገር ግን ምርጥ አልነበርንም ሲሉ ነው አሰልጣኝ አርነ ስሎት ከጨዋታው በኋላ ሀሳቦቻቸውን እየሰጡ የሚገኙት። የትላንትናውን ጨዋታ ቁጥራዊ ነገሮቹን ከተመለከትን ሊቨርፑል በመጠኑም ቢሆን የተሻለ እንቅስቃሴዎችን ማሳየት ችሏል። 66 በመቶ የኳስ ቁጥጥር ነበራቸው። ነገር ግን በጎል ሙከራዎች ረገድም ቢሆን ወልቨርሃምፕተን ወንደረርስ ትላንትና 4 ሙከራዎችን አድርገው 3ቱ ኢላማቸውን ጠብቆላቸው ነው ሁለቱን ኳስና መረብን ማገናኘት የቻሉት። በአንጻሩ በሊቨርፑል በኩል 19 ጊዜ የጎል ሙከራዎችን ማድረግ ቢችሉም 7 ጊዜ ኢላማውን የጠበቀ ሙከራን ማድረግ ቢችሉም ነገር ግን ጎል ማስቆጠር የቻሉት አንድ ጎል ብቻ ነው። በሞሐመድ ሳላ አማካኝነት 1.81 ኤክስጂዎችን አስመዝግበው ነበር። ነገር ግን ለሊቨርፑል ይሄ ነገር ሳይሳካም የቀረበትን አጋጣሚ የተመለከተው ከ19 የጎል ሙከራዎች 13ቱ የጎል ሙከራዎች የመጡት በሁለተኛው 45 የጨዋታ ክፍለ ጊዜ ነው። በመጀመሪያው 45 የጨዋታ ክፍለ ጊዜ ወልቨርሃምፕተን ወንደረርስ ምንም አይነት የጎል ሙከራዎችን ሳያደርግ የወጣበትን አጋጣሚ ጭምር ነው የተመለከትነው። በአጠቃላይ ግን ለሊቨርፑል እጅግ አስከፊ የሆነ ምሽትን ነው ትናንትና እያሳለፈው። እንዲሁ ደግሞ ጨዋታውን 2-1 በሆነ ውጤት ተሸንፎ ነው ያጠናቀቀው። ዛሬም የተወዳጁ የእንግሊዝ ፕሪምየር ሊግ ተጠባቂ መርሃ ግብሮች ቀጥለው የሚደረጉ ነው የሚሆነው። ዛሬ 5 ያክል ጨዋታዎች ይደረጋሉ። ዛሬ አስተን ቪላ ከቼልሲ ጋር የሚያደርገው ጨዋታ ይጠበቃል። ይህ መርሃ ግብር ቪላ ፓርክ ላይ የሚደረግ መርሃ ግብር ነው። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ሁለቱም ቡድኖች እየተፋለሙ ይገኛሉ። 4ኛና 6ኛ ደረጃ ላይ ተቀምጠው የሚደረግ መርሃ ግብር ነው። ለሁለቱም እጅግ በጣም ወሳኝ ጨዋታ ይሆናል ተብሎ ይታሰባል። በዛሬው ጨዋታ ላይ በቼልሲ በኩል ረጅም ጊዜ ጉዳት ላይ የሚገኙት እነ ላቪ ኮልዌል፣ ዳሪዮ ኢሶጉ በዛሬው ጨዋታ ላይ አይኖሩም። ፔድሮ ኔቶም ደግሞ ቢሆን እንዲሁ በቅጣት ምክንያት በዛሬው ጨዋታ ላይ እንደማይኖር ነው የተረጋገጠ ጉዳይ እንደሆነ የተገለጸው። ማርኮ ኮሬያ፣ ኤስቴቫ ዊሊያን እና ጄሚ ባይኖ ጊቲያንስም አጠራጣሪ እንደሆኑ ጭምር ነው የሚያሳዩ መረጃዎች የወጡት። ያለፉትን የእነዚህ ሁለት ቡድኖች የእርስ በርስ ግንኙነት ከተመለከትን በዚህ የውድድር ዓመት በመጀመሪያው ዙር ባደረጉት ጨዋታ ስታንፈርድ ብሪጅ ላይ በተደረገው ጨዋታ አስተን ቪላ 2-1 በሆነ ውጤት ነበር ማሸነፍ የቻለው። አምና የተደረጉትን ሁለት ደግሞ ጨዋታዎች የፕሪሚየር ሊግ መርሃ ግብሮች አስተን ቪላ አንደኛውን 2-1 አሸንፏል። አንዱን ደግሞ ቼልሲ 3-0 በሆነ ውጤት አሸንፎ እንደነበር እናስታውሳለን። 42789 ደጋፊዎችን በሚይዘው ቪላ ፓርክ የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ጃሬድ ጊሌት ይህንን ጨዋታ በመሃል ዳኝነት እንደሚመሩት ነው የሚነገረው። የዛሬው ጨዋታ በትልቅ ጉጉት ይጠበቃል ለአሰልጣኝ ኡናይ ኤምሬም፣ እንዲሁ ደግሞ ለሊያም ሮስኒየርም የዛሬው ጨዋታ በጣም ተጠባቂ ነው የሚሆነው። በተለይ ቼልሲዎች በሚቀጥሉት ጨዋታዎቻቸው በጣም ትልልቅ የሚባሉ ተጋጣሚዎችን ከዚህ በኋላም ያገኛሉና ነጥቦችን ማግኘት የግድ ይኖርባቸዋል የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ። ስለዚህ የዛሬው ጨዋታ ወሳኝ ይሆናል ተብሎ ይታሰባል። ለቼልሲም ለአስተን ቪላም ቢሆን በደረጃ ሰንጠረዡ ላይም ለውጦችን ሊያመጣላቸው የሚችል አይነት ውጤት ይሆናል ተብሎ ይታሰባል። ለምሳሌ ቼልሲ
ዛሬ ማሸነፍ የሚችል ከሆነ ነጥቡን 48 አድርሶ ቅድም እንዳልኳቸው 5ኛ ደረጃነቱን መረከብ የሚችልበትን እድል ይሰጠዋል። ሌላኛው ምሽት 4 ሰዓት ከ30 ሲል የሚደረገው ብራይተን ኤንድ ሆቭ አልቢዮንና አርሰናል የሚያደርጉት ጨዋታ ዛሬ ከሚጠበቁት መርሃ ግብሮች መካከል አንደኛው ነው። ይህ ጨዋታ በአሜሪካን ኮሚኒቲ ስቴዲየም አሜክስ ላይ እንደሚደረግ ነው በርካቶች የሚያነሱት። ለአርሰናል ከዚህ በኋላ የሚደረጉት እያንዳንዱ ጨዋታዎች በጣም አስፈላጊ እንደሆነ ይታወቃል። ዛሬ አርሰናል 30ኛ ሳምንት ጨዋታውን ነው ለራሱ 30ኛ ጨዋታውን ነው የሚያደርገውና ከዚህ በኋላ የሚያደርጋቸው ጨዋታዎች እያንዳንዱ ወደ ዋንጫው የሚያመሩ ውጤቶች ይሆናሉ ተብሎ ስለሚታሰብ የዛሬው ጨዋታን በጉጉት ይጠበቃል። ብራይተን ከሜዳ ውጭ በጣም በሜዳቸው ጠንካራ ከሚባሉ ቡድኖች መካከል አንደኛው ነው። ያለፉትን 2 ተከታታይ ጨዋታዎች ደግሞ ድል አድርጎ እንደሆነ ይታወቃልና አርሰናልም በጣም ጠንካራ ጊዜን እያሳለፈ ይገኛል። 2 የለንደን ከተማ ተቀናቃኝ ክለቦቹን የሰሜን ለንደኑን ቶተንሃምን 4-1 ከዛ ውጭ ደግሞ ባለፈው ሳምንትም ቸልሲን እንዲሁ አሸንፈው 2-1 በሆነ ውጤት አሸንፈው አሁን በዚህኛው ጨዋታ ላይ ወደ ብራይተን አሜክስ ስቴዲየም ለማምራት የተዘጋጁ እንደሆነ ይታወቃልና የዛሬው ጨዋታ በጉጉት እንዲጠበቅ አድርጎታል። በተለይ አርሰናል ጨዋታዎችን እያሸነፈ የሚቀጥል ከሆነ ለዋንጫው እጅጉን እየቀረበ የሚሄድበትን እድል ያገኛል ተብሎ ነው የሚታሰበው። በዛሬው ጨዋታ ላይ ማክስ ዶመን እና ሚኬል ሜሪኖ በጨዋታው ላይ አይኖርም። ማርቲን ኦዴጋርድ፣ ዴክላን ራይስ እና ቤን ዋይት ግን እንደሚኖሩን የተገለጸው። ዴክላን ራይስ በተለይ ባለፈው ሳምንት በነበረው ከቼልሲ ጋር በተደረገው ጨዋታ መጠነኛ ጉዳት ገጥሞት ተቀይሮ ሲወጣ ጭምር እንደነበር እናስታውሳለን። ቀለል ያለ ጉዳት እንደሆነም አሰልጣኝ ሚኬል አርቴታ ሲያነሳ እንደነበር እናስታውሳለን። ጥሩ ላይ ነው የሚገኘው። በዛሬው ጨዋታ ላይም ወደ ብራይተን ይጓዛል ሲልም ጭምር ሀሳቡን መስጠቱ የሚታወስ ነው። ሚኬል አርቴታ ትናንትና በነበረው ፕሬስ ኮንፈረንስ ላይ በኋላ ላይ በስፋት እናነሳዋለን። በዛሬው ጨዋታ ላይ ግን ይኖራል ተብሎ ነው የሚታሰበው። ባለፉት 3 የእርስ በርስ ግንኙነቶቻቸውን ከተመለከትን አርሰናል የበላይነት አለው። በመጀመሪያው ዙር በተደረገም የፕሪሚየር ሊግ ጨዋታ አርሰናል ብራይተንን በሜዳው ኤምሬትስ ስቴዲየም 2-1 በሆነ ውጤት ነበር አሸንፎ የነበረው። ከዛ ውጭ ግን የተደረጉ ያለፉት 2 ጨዋታዎች ደግሞ አርሰናል 2-0 ያሸነፈበትና 1-1 አቻ የተለያዩበት መርሃ ግብሮች ነበሩ የተደረጉት። አሰልጣኝ ሚኬል አርቴታ በርካቶች አሁንም ሀሳቦቻቸውን እየሰጡ የሚገኙት አርሰናል ጨዋታውን በሚመራበት ሰዓት ተጨማሪ ጎሎችን እንዲያስቆጥር መግፋት እንጂ መከላከል ላይ ብዙ ትኩረትን እንዳያደርግና ጥንቃቄን እንዳይመርጥም ወይም ደግሞ ጥንቃቄ መምረጥን ሆኖ ሳለ ነገር ግን የያዘውን ውጤት ለማስጠበቅ የሚሄድበት መንገድን ግን ማሻሻል ይኖርበታል የሚሉ አይነት ሀሳቦችን በርካቶች እያነሱ ነው። አርሰናል መሪነቱን እስኪዝ ድረስ የሚያሳየውን አይነት ፐርፎርማንስ መሪነቱን ከያዘ በኋላም ማስጠበቅ ይኖርበታል ወይም ያንን የጨዋታ ስታይል መከተል ይኖርበታል ሲልም ጭምር ነው ሀሳቦቻቸውን እየሰጡ የሚገኙት። ትላንትና በነበረው ፕሬስ ኮንፈረንስ ላይ በተለይ አሰልጣኝ ሚኬል አርቴታን በተመለከተ በርከት ያሉ ጥያቄዎች የተነሱለት ከቆሙ ኳሶች ጋር በተያዘ ነው። በኋላ ላይ ሰፋ ያሉ ጉዳዮችን ከአርሰናል ጋር ስናነሳ ትላንትና ሚኬል አርቴታ የሰጠውንም ጋዜጣዊ መግለጫ በስፋት እንመለከታለን። ነገር ግን ጥያቄዎቹ በሙሉ ያጠነጠኑት ከቆመ ኳስ ጋር በተያዘ ነው። ሚኬል አርቴታም ሲናገር ይሄ የውጤት ማግኛ አንዱ መንገድ ነው ሲልም ጭምር ነው ምላሹን የሰጠውና በኋላ ላይ በስፋት እናነሳዋለን። ዛሬ ግን ከብራይተን ኤንድ ሆቭ አልቢዮን ጋር በአሜክስ ስቴዲየም ብራይተን እና አርሰናል ጨዋታቸውን ያደርጋሉ። ሌላኛውም ፉልሃም በሜዳው ክራቨን ኮቴጅ ዌስትሃም ዩናይትድን የሚገጥምበት ጨዋታ ዛሬ ይደረጋል። ዌስትሃም ዩናይትድ በወራጅ ቀጠናው ላይ የሚገኝ ቡድን እንደሆነ ይታወቃል። አንድ ጨዋታን ማሸነፍ ምናልባት ኖቲንግሃም ፎረስት ነጥብ የሚጥልላቸው ከሆነ ከወራጅ ቀጠና ያወጣቸዋል። ዌስትሃም እና እያንዳንዱን ጨዋታ በጉጉት እየጠበቁ ነው የሚያደርጉት። ፉልሃም ደግሞ ባለፉት ተከታታይ ሳምንታት ድል የቀናው ቡድን ነው። ዛሬ ክራቨን ኮቴጅ ላይ ልክ ምሽት 4 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። በተመሳሳይ ምሽት 4 ሰዓት ከ30 ሲል ሌላኛው ለዋንጫው ፍክክር ላይ የሚገኘው ማንቸስተር ሲቲ ኖቲንግሃም ፎረስትን የሚገጥምበት ጨዋታ እንዲሁ ይጠበቃል። ኖቲንግሃም ፎረስትም ለወራጅ ቀጠናው በጣም ቅርብ የሆነ ቡድን ነው። አንድ ጨዋታ ወደ ወራጅ ቀጠናው ሊከታቸው እንደሚችል ይታወቃልና የዛሬው ጨዋታ በጉጉት እንዲጠበቁ ከሚያደርጉት ምክንያቶች መካከል አንደኛው ነው። ማንቸስተር ሲቲ ደግሞ ለዋንጫው ፉክክር የአርሰናልን ነጥብ መጣል እየጠበቀ ጨዋታዎችን እያሸነፈ እየቀጠለ ይገኛልና የዛሬው ጨዋታ ላይም እንዲሁ በዛ መልኩ ይጠብቀዋል ተብሎ ይታሰባል። የማሸነፍ ቅድመ ግምቱ ለማንቸስተር ሲቲ ነው በትልቁ የተሰጠው። በዛሬው ጨዋታ ላይ ሃይላንድ ይሰለፍ አይሰለፍ እስካሁን የተረጋገጠ ነገር እንደሌለው ነው መረጃዎች የሚያሳዩት። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን ማንቸስተር ሲቲ 2ቱን አሸንፎ 1ዱን ተሸንፏል። በመጀመሪያው ዙር በሲቲ ግራውንድ በተደረገው በኖቲንግሃም ፎረስት ሜዳ በተደረገው የፕሪሚየር ሊግ ጨዋታም ሲቲ 2-1 በሆነ ውጤት አሸንፎ እንደነበር እናስታውሳለን። ዛሬ ደግሞ ጨዋታውን በጉጉት እንዲጠበቅ አድርጎታል። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ልክ ምሽት 5 ሰዓት ከሩብ ሲል በጥሩ ጊዜ ላይ የሚገኘውን ማንቸስተር ዩናይትድን ይገጥማል። 2026 ከገባ
በርከት ያሉ ነጥቦችን የሰበሰበው ምንም አይነት ሽንፈት ያልገጠመው ብቸኛው ቡድን ነው። ማንቸስተር ዩናይትድ በጣም ጥሩ ጊዜ ላይ ነው የሚገኙት። በተለይ አሰልጣኝ ማይክል ካሪክን ከቀጠረ በኋላ ያደረጓቸውን ጨዋታዎች ከአንድ የአቻ ውጤት ውጪ ከዌስትሃም ዩናይትድ ጋር ከነበረው የአቻ ውጤት ውጪ እያንዳንዱን ጨዋታዎች ድል ማድረግ ችለዋል። ከ7ቱ ጨዋታዎች 6ቱን ጨዋታዎች በድል አጠናቀው አንዱን ጨዋታ ብቻ ነው በአቻ ውጤት ያጠናቀቁትና በጣም በጥሩ የስነ ልቦና ሞራል ላይ ከዛ ውጭ ደግሞ በጣም ጥሩ የውጤት ጎዳና ላይ ነው የሚገኙት ማንቸስተር ዩናይትዶች። አሁንም ሶስተኛ ደረጃነታቸውን አጠናክረው ለመቀጠል የዛሬውን ጨዋታ በትልቅ ጉጉት ይጠብቁታል። ዛሬ ደግሞ ሴንት ጄምስስ ፓርክ ላይ ነው ጨዋታው የሚደረገው። እርግጥ ነው ሴንት ጄምስስ ፓርክ በጣም አስቸጋሪ ከሚባሉ ሜዳዎች መካከል አንደኛው ነው። ነገር ግን አምናና ካቻምና የምናውቀው አይነት ድባብ ግን የለም ዘንድሮ። ምክንያቱም ኒውካስል ጥሩ የሚባል ጊዜን አይደለም ዘንድሮ እያሳለፈ የሚገኘው። 36 ነጥቦችን ሰብስቦ 13ኛ ደረጃ ላይ ተቀምጧል። ባለፈው ሳምንት እንኳን በሴንት ጄምስስ ፓርክ በሳምንቱ መጨረሻ በሜዳቸውና በደጋፊያቸው ፊት በኤቨርተን ጭምር በሜዳቸው ተሸንፈው የወጡበት መርሃ ግብር እንደነበር እናስታውሳለን። ቢሆንም ግን ጥሩ ፉክክር እንመለከታለን ተብሎ ይታሰባል። የዛሬውን ጨዋታ የማሸነፍ ግምትም ለማንቸስተር ዩናይትድ ነው የተሰጠው። በማንቸስተር ዩናይትድ በኩል ማታያስ ዳሊት፣ ፓትሪክ ዶርጎ፣ ሜሰን ማውንት እና ሊሳንድሮ ማርቲኔስ በዛሬው ጨዋታ ላይ እንደማይኖሩ የተረጋገጡ ተጫዋቾች ናቸው። ባለፉት 3 ጨዋታዎች የእነዚህ ቡድኖች የእርስ በርስ ግንኙነትን ከተመለከትን ኒውካስል ዩናይትድ ሁለቱን ጨዋታዎች ማሸነፍ ችሏል። አምና የተደረጉ ሁለቱን የፕሪሚየር ሊግ ጨዋታዎች። በዚህ የውድድር ዓመት በመጀመሪያው ዙር ግን በኦልድ ትራፎርድ ማንቸስተር ዩናይትድ ኒውካስል ዩናይትድን 1-0 በሆነ ውጤት ማሸነፉን የምናስታውሰው መርሃ ግብር ነው። በዛ ጨዋታ ላይ ደግሞ ብቸኛውን ጎል አስቆጥሮ የነበረው ፓትሪክ ዶርጉ ነው። 24ኛው ደቂቃ ላይ ያኔም ጎል አስቆጥሮ እንደነበር እናስታውሳለን። የዛሬው ጨዋታ ደግሞ እጅግ በጣም በጉጉት እንዲጠበቅ ያደርገዋል ተብሎ ይታሰባል። ልክ ምሽት 5 ሰዓት ከሩብ ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በጀርመን ቡንደስሊጋ ዛሬ አንድ ጨዋታ ይደረጋል። ሃምበርግ እና ባየር ሌቨርኩዘን የሚያደርጉት ጨዋታም ዛሬ የሚጠበቅ ነው። የተወዳጁ የእንግሊዝ ፕሪምየር ሊግን የደረጃ ሰንጠረዥ አሁንም አርሰናል በ64 ነጥቦች ሊጉን እየመራ እንዳለ ይታወቃል። ማንቸስተር ሲቲ 59 ነጥቦች ያሉት፣ ዩናይትድ በ51 ነጥቦች ሶስተኛ ደረጃ ላይ ተቀምጠዋል። ወራጅ ቀጠናው ላይ ወልቭስ ትናንትናም ባለፈው ሳምንትም እንዲሁ ማሸነፋቸውን ተከትሎ አሁን ላይ ያላቸው ነጥብ 16 ማድረሳቸውን ነው የተመለከትነው። በዚህም ከ19ኛ ደረጃ ላይ ከሚገኘው በርን ላይ በ3 ነጥቦች ብቻም ዝቅ ብለው ነው 20ኛ ደረጃ ላይ የተቀመጡት። ጥሩ ውጤቶችን ባለፉት ጥቂት ሳምንታት እያመጡ እንደሆነም እየተመለከትን እንገኛለን። ጥሩ ጊዜን እያሳለፉ ነው። በአጠቃላይ ትናንትና የተደረጉ እንዲሁም ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከተ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ፖል ስኮልስ ይናገራል። ዘንድሮ የሊጉ ዋንጫ መሰጠት የለበትም ሲል ነው ፖል ስኮልስ ሀሳቡን እየሰጠም የሚገኘው። የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ ዘንድሮ በፕሪምየር ሊግ አንድም ጥሩ ቡድን አላየውም ሲል ነው ትችቱን የሰነዘረው። ዘንድሮ ዋንጫውን ማሸነፍ እንደሚገባው ያሳመነኝ አንድም የፕሪምየር ሊግ ክለብ የለም ሲል ፖል ስኮልስ ሀሳቡን ሰጥቷል። በዚህም መሰረት በዚህ ዓመት ለአሸናፊ ቡድን ዋንጫ መሰጠት የለበትም ሲልም ነው አስቴቱን እየሰጠም የሚገኘው። ከዚህ በፊትም ፖል ስኮልስ አንድ ሀሳብን ሰጥቶ ነበር። አርሰናል ዘንድሮም አዝናኝ ቡድን አይደለም የሚል አይነት ሀሳብንና ዋንጫውን ደግሞ ካሸነፈም ደግሞ ዘንድሮ ጥሩ ያልሆነ ቡድን ዋንጫውን አሸንፏል ብዬ እናገራለሁ ሲልም ጭምር ሀሳቡን ሰጥቶ ነበር። በበርካቶች ግን ትችቶች ሲሰነዘሩበት እንደነበር ጭምር እናስታውሳለን። በድጋሚ ግን ዘንድሮ የፕሪምየር ሊግ ዋንጫ ለማንም መሰጠት የለበትም፣ ጥሩ ቡድን አልተመለከትኩም ሲልም ጭምር ነው ሀሳቡን የሰጠው ፖል ስኮልስ። ሌላኛው ፋቢያን ሆርዚሌር ይናገራል። የዛሬው የአርሰናል ተጋጣሚ አሰልጣኝ እንደሆነ ይታወቃል። የብራይተንን ሆቭ አልቢዮን አሰልጣኝ ነው ፋቢያን ሆርዚሌር ሲናገር፣ ለእኔ ዋናው ነገር የሚሆነው የማዕዘን ምቶችን ለመምታት ወይም የእጅር ወራዎችን ለመወርወር የምትወስደው ጊዜ ምን ያክል እንደሆነ ማወቅ ነው። እንደማስበው ማንም ባይናገረው አርሰናል የማዕዘን ምቶችን ሲያገኙና ጨዋታውን እየመሩ ከሆነ አንዳንድ ጊዜ ከአንድ ደቂቃ በላይም ለመምታት ይፈጅባቸዋል። እናም ደቂቃዎችን እየወሰዱ ነው ሲልም ጭምር ነው ፋቢያን ሆርዚሌር ሀሳቡን እየሰጠ እንደሚገኝ መረጃዎች የወጡት። ከዛሬው ጨዋታ ጋር አያይዘን አንዳንድ ጉዳዮችን እናንሳ። ሚኬል አርቴታ የሰጠውን ሀሳብ ነው የምንመለከተው። ሚኬል አርቴታ ከዴክላን ራይስ ጋር በተያዘ ጥያቄ ቀርቦለት ነበር። ዛሬ በጣም የተሻለ ነበር፣ እንመለከተዋለን። ስለዚህ በጨዋታው ላይም የሚሰለፍበት እድል ይኖራል ብለን እናስባለን ሲልም ነው አሰልጣኝ ሚኬል አርቴታ የተናገረው። ሌላኛው ስለ ማርቲን ኦዴጋርድ እና ስለ ካይ ሃቨርትስም እንዲሁ ጥያቄዎች ቀርበውለት ምላሹን ሰጥቷል። ማርቲን ኦዴጋርድ ዝግጁ መሆኑን ለማየትም መጠበቅ አለብን። እናም ለካይ ሃቨርትስም
ተመሳሳይ ነገር እናደርጋለን ሲልም ጭምር ነው የተናገረው። ቤን ዋይትም በዛሬው ጨዋታ ላይ እንደማይገኝ ነው አሰልጣኝ ሚኬል አርቴታ እንዲሁ ያረጋገጠው። በአንጻሩ ማክስ ዶመን ደግሞ ዝግጁ ሊሆን ይችላል ሲል ጭምር ነው የተናገረው። የቆሙ ኳሶች በሁሉም ቦታ ላይ ይገኛሉ። እንደ ተጋጣሚ ጎል ሲቆጠርባቸው ብስጭት ይሰማቸዋል። እኛም ሲቆጠርብን እንናደዳለን። ከቸልሲ ጋር ጎል ሲቆጠርብን ከፍተኛ ብስጭት ተሰምቶናል። የቸልሲ ጥራትና ከነሱ የሚያስቆጥሩት የቆመ ኳሶችን ብዛትም መመልከት ትችላላችሁ። ማንቸስተር ዩናይትድም በጥሩ ሁኔታ ላይ ጎሎችን የሚያስቆጥር በተለይ ከቆመ ኳስ ጎሎችን የሚያስቆጥር አይነት ቡድን እንደሆነ እየሰሩ እንደሆነ እየተመለከትን ነው። በማንቸስተር ሲቲም እኔ እያለሁኝ ብዙ ጊዜ ሰጥተው የቆመ ኳስ ላይ ይለማመዱ እንደነበርም አስታውሳለሁ። በሁሉም ክለቦች ከቆመ ኳስ ጥቅም ማግኘትም የተለመደ ነገርና ጥቅም ማግኘትም የሚፈለግበት ጊዜ እንደሆነ ጭምር አውቃለሁ ሲል ነው አርቴታ የሚናገረው። በእግር ኳስ ውስጥ ስላለው የጨዋታ ዘይቤ ለውጥና በውስጡ ስላለው ደስታም ሲናገር ባለፉት 3 ወይም 4 ዓመታት እግር ኳስ በጣም እየተለወጠ ነው። ሁሉም ሰዎች አንድን ግብ ከሌላው በተለየ መንገድ እንዴት እንደሚያከብሩ አላውቅም። ምናልባትም የደስታ አገላለጹ በዩቲዩብ ላይ ሲሆን የበለጠ ውብ ሊሆን ይችላል። ነገር ግን የእግር ኳስ እውነታ በብዙ ነገሮች ላይ ነው የተመሰረተው። የተለየ እግር ኳስን ማየት ከፈለጉ ወደ ሌላ ሀገር መጓዝ አለባቸው። ባለፉት 2 ወይም 3 የውድድር ዘመናት በፕሪሚየር ሊግ ውስጥ ግን ይህ ሁኔታ አልነበረም። ከ3 ወይም ከ4 ዓመታት በፊት ከነበረው እግር ኳስ የዘንድሮ እግር ኳስ በሙሉ የተለየ ነበር። በዚህ ዘመን በአጥቂ ካልሆነ በስተቀር ጎል አላስቆጥርም ማለት በጭራሽ አይቻልም። ሁሉም ተጫዋቾች ጎል ማስቆጠር ይኖርባቸዋል ሲልም ጭምር ነው አርቴታ የሚናገረው። ስለ ስኳድ ሮቴሽንም ተጠይቆ ነበር። ሁሉንም ለማሳተፍ እየሞከርኩኝ ነው። እናም ቀጣይ ደግሞ የዓለም ዋንጫ ስላለ ወደዛ የሚጠሩበት ሁኔታን እንዲመቻችላቸው ድሎችንም ሰጣቸዋለሁ ሲልም ጭምር ነው አርቴታ ጨምሮ የተናገረው። ዙቢሜንዲ በመጀመሪያው ዓመቱ ድንቅ የውድድር ዘመንን እያሳለፈ ነው ብዬ አስባለሁ ብሏል አርቴታ። በአመቱ በሙሉ ተሳትፎን በአግባቡ መጠቀም ችለናል። በእግር ኳስ ዘመኑም ይህንን ያክል ጨዋታዎችን ተጫውቶ የሚያውቅ አይመስለኝም። በተጨማሪም የዓለም ዋንጫ አለን፣ ስለዚህም ደግሞ ለዛ ማዘጋጀት አለብንም ሲል ነው አርቴታ የተናገረው። አርቴታ ይቀጥልና በሁሉም የጨዋታ ዘርፎች የበላይ ቡድን መሆን ነው ምንፈልገው ሲልም እንዲሁ ይናገራል። ደረጃዎች ያሉን እናም በቡድኑ ደግሞ የተወሰኑ ነገሮችን የማድረግ እድል የሚያገኝበትና በጨዋታው የሚሻሻልበትና የበለጠ አስቸጋሪ የሚሆንበትም ጊዜ አለ። ባለፉት ጊዜያት የጨዋታ እቅድ ስናወጣና የተከላካይ ቦታን ስንመርጥም ተጨማሪ አማካይ ወይም ሐሰተኛ 9 ቁጥር ተጫዋችን ስንጠቀምም ተጋጣሚ ቡድን ጨዋታውን በከፍተኛ ጫናዎችን ያጠናቅቃል። 4 ከኋላ 3 አማካይ 2 ደግሞ የሚያጠቁ ተጫዋቾች እና ደግሞ አንድ አጥቂ አዘጋጅተን ጨዋታዎችን ለማሸነፍ ነው ምን ሞክረው። ከ70 እስከ 80 በመቶ የሚሆነውን ኳስ እንቆጣጠራለን። ሌላኛው ቡድን ደግሞ 2 የመልሶ ማጥቃት የቆመ ኳስ በመጠቀም ጨዋታውን አሸንፎን በድል ይወጣብን ነበር ከዚህ በፊት በነበሩት ጊዜያት። አሁን ግን ያንን ነገር ልንፈቅድ አንችልም ሲል ነው አርቴታ የሚናገረው። አሁን ግን ቡድኖች በደንብ የተላመዱ ናቸው። ቡድኖች ከእያንዳንዱ የመልሶ ማጥቃት በኋላ ረጃጅም የእጅ ውርወራዎችን፣ የቆመ ኳሶችን፣ ክፍት ጨዋታም ወይም ደግሞ ከቀጥታ ጨዋታም ምን ማድረግ እንዳለባቸው በትክክል ጠንቅቀው ያውቃሉ። ሁሉም ነገር በግለሰብ ምልክትም ማድረግ ነው ሲልም ጭምር የተናገረውና እግር ኳስ በትልቁ እየተለወጠ ነው ሲልም ጭምር ነው የሚናገረው። አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው ዛሬ ከብራይተን ኤንድ ሆቭ አልቢያን ጋር ከሚያደርጉት ጨዋታ በፊት ያነሳቸው በርከት ያሉ ጉዳዮች ናቸው። ሌላኛው ከአርሰናል ጋር በተያያዘ የምናነሳው የሰሜን ለንደኑ ክለብ አርሰናል የበረሃ የካቲት የወሩ ምርጥ ተጫዋች እጩዎችን ይፋ አድርገዋል። በዚህ መሰረትም 4 ተጫዋቾች በእጩነት ቀርበዋል። ቪክተር ዮኬሬሽ አንደኛው ተጫዋች ነው። የአጥቂ መስመሩ ተጫዋች በዚህ ወር በተለይ የካቲት ወር ላይ ግቦቹን ሲያስቆጥር እናስታውሳለን። ቶተናም ላይ 2 ግቦችን ሲያስቆጥርም የምናስታውሰው ነው። ከዛ ውጭ በጣም ጥሩ ጊዜያቶችን እያሳለፈ የሚገኘው በተለይ የማይልስ ልብስ ስኬሊ አቋሙን አለማግኘትና የሪካርዶ ካላፊዮሪ ተደጋጋሚ ጉዳትን ተከትለው በውሰት ከባየር ሌቨርኩዘን አርሰናልን የተቀላቀለው ፒዮሮ ሂንካፒየም ጥሩ ወርን አሳልፈዋል። በዚህ ወር እሱም በዚህ እጩ ዝርዝር ውስጥ ተካቷል። ኖኒ ማንድዌኬ እና ኤብሪቼ ኢዜ ደግሞ ቀሪዎቹ 2 ተጫዋቾች ናቸው። በአርሰናል የዚህ ወር የካቲት ወር ምርጥ ተጫዋች ለመባል በእጩነት የቀረበው 2 ቀሪ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ሌላኛው የምናነሳው ጉዳይ አርሰናል በዝውውር መስኮት ከአንድ ተጫዋች ጋር ስሙ እየተነሳ ነው። በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋሉ። የወልቨርሃምፕተን ወንደረርስ ተጫዋች ነው። በተለይ ወልቭስ ከፕሪሚየር ሊጉ የሚወርድ ከሆነ ደግሞ የዚህ ተጫዋች ዋጋ እንደሚቀንስና ከዛ ውጭ ደግሞ ተጫዋቹም የመልቀቅ ዕድሉ ሰፋ ያለ ይሆናል ተብሎ ይታሰባልና አርሰናልን ጨምሮ ማንቸስተር ዩናይትድ እና ሌሎችም የእንግሊዝ ክለቦች የወልቨርሃምፕተን ወንደረርሱን ማቲያስ ማኔን ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው የሚገኙት። ማንቸስተር ዩናይትድን የተመለከቱ መረጃዎችንም እናንሳ። ዩናይትድ በእርግጠኝነት 3ኛ ደረጃን ይዞ እንደሚያጠናቀቅ እገምታለሁ ሲል ነው ሀሳቡን የሰጠው። ጋሪ ኔቭል ነው ይህንን ሀሳብ የሰጠው።
በተለይ ደግሞ ባለፉት ከ6 ሳምንታት በፊት ከነበሩበት ሁኔታ አንጻር ይህንን ስናገር ለማመን እየተቸገርኩኝ ነው። ነገር ግን ትኩረታቸውን የሚከፋፍል ምንም ነገር የለም። የሆነ ጥሩ ነገርም እየተፈጠረ ነው ያለው። ሁሉም በጥሩ ተነሳሽነት ላይ ነው የሚገኙት። ሊቨርፑል 4ኛ፣ ቼልሲ ደግሞ 5ኛ የሚያጠናቅቁ ይመስለኛል። ቪላ 5 ውስጥ ቢገቡ ደስ ይለኝ ነበር። ከዚህ በፊትም እንደተናገርኩት አሰልጣኛቸው ብልህና ልምድ ያለው ሰው ነው። ተጫዋቾቻቸው ከጉዳት ቢመለሱ በተለይም አማካዮቻቸው መጎዳታቸው ክለቡን ባለፉት ጥቂት ሳምንታት ዋጋ አስከፍሏቸዋል። በተረፈ ግን የምጠራጠረው 5ኛ ደረጃ ላይ ቼልሲ ወይስ አስተን ቪላ የሚለው ነገር ካልሆነ በስተቀር ዩናይትድ 3ኛ ደረጃን ይዞ እንደሚያጠናቅቅ በጣም እርግጠኛ ነኝ። በአጠቃላይ ሊቨርፑል ደግሞ 4ኛ ደረጃን ይዞ ያጠናቅቃል ብዬ ነው የማስበው ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጋሪ ኔቭል ነው ይህንን ሀሳብ እየሰጠ የሚገኘው። የዛሬው የማንቸስተር ዩናይትድ ተጋጣሚ የሆነው ኤዲ ሃው የኒውካስል ዩናይትድ አሰልጣኝ ማለት ነው ሀሳባቸውን ይሰጣሉ። ኤዲ ሃው ይናገራል። ማንቸስተር ዩናይትድ እውነቱን ለመናገር በጣም ድንቅ ተጫዋቾችን ያስፈረመው ብዬ አስባለሁ። እነሱም ምርጥ ተጫዋቾች ናቸው። እርግጥ ነው ክረምት ላይ እየሞከርን ነበር፣ እናም የምናውቃቸውና እየተከታተልናቸው የነበሩ ተጫዋቾች ነበሩ። ዩናይትድ ግን ጥሩ ስራን ሰርተዋል ወይም ጥሩ ተጫዋቾችን አስፈርመዋል ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የሰጠው ኤዲ ሃው ነው። ሌላኛው ከማንቸስተር ዩናይትድ ጋር እየተያዘ የሚገኘው ጉዳይ ሉክ ሾው ወደ ሜዳ ይመለሳል ተብሎ ይታሰባሉ። በርካቶች የሚጠይቁት ጥያቄ ነው። የማንቸስተር ዩናይትድ የመስመር ተጫዋች ሉክ ሾው ጉዳት እንዳላጋጠመው ነው አሰልጣኝ ማይክል ካሪክ ይፋ ያደረጉት። ሃሪ ማጓየር እና ሉክ ሾው ጥሩ ያልሆነ ስሜት እንጂ ጉዳት እንዳልገጠማቸው ነው አሰልጣኙ ያረጋገጡት። ለኒውካስል ዩናይትዱ ጨዋታ ስለመድረሳቸውም ጥያቄ ቀርቦላቸው ነበር። ከዚሁ ጋር በተያያዘ ገና ጊዜ ያለን ምን እንደሚሰማቸው እንመለከታለን ሲልም የተናገረው። ይሁን እንጂ ሁለቱም ተጫዋቾች ለጨዋታው ብቁ እንደሚሆኑ ግን ተስፋ አደርጋለሁ ሲልም ጭምር እንዲሁ ተናግሯል። ኤዲ ሃው ይቀጥልና ማንቸስተር ዩናይትድ ታክቲካቸውን በትንሹ መልሰው ገንብተውታል። አሁን ግን በቡድን ውስጥ ድንቅ ድባብ ሰፍኗል። በጨዋታው ላይ በአጠቃላይ መሻሻልም ይታያል ሲልም ጭምር ነው የተናገረው። በእውነቱ ከፍተኛ ደረጃ ያላቸው ተጫዋቾች እንዳሏቸውም ማውቃለሁ። ስለዚህም የዛሬው ጨዋታ በጣም ከባድ ይሆንብናል ሲልም ነው የኒውካስል ዩናይትዱ አሰልጣኝ ኤዲ ሃው ሀሳቡን እየሰጠም የሚገኘው። ከዛሬው ጨዋታ ጋር በተያያዘ አሰልጣኝ ማይክል ካሪክ ሰፋ ያሉ ጉዳዮችን አንስተዋል። ከጨዋታው ጋር አያይዞም ለኒውካስል ዩናይትድ ጨዋታ እንደሚደርሱ ተስፋ አደርጋለሁ ብለዋል። ሉክ ሾውን እና ሃሪ ማጓየርን ጉዳት አልገጠማቸውም፣ ጥሩ ያልሆነ ስሜት ብቻ ነው ሲልም ጭምር የተናገረው ማይክል ካሪክ የማዕዘን ምቶች ሲመቱ ብሮች ስለሚፈጥሩት ትርምስም ጥያቄ ቀርቦለት ነበር። ነገሩ ከመጠን በላይ እየሄደ ይመስለኛል ሲልም ነው የተናገረው። አሁን ቀስ በቀስ ከልክ በላይ እየሰፋና እየጠነከረ እንደመጣ አምናለሁ በላይ ብሏል። በተለይም ከማዕዘን ምቶች የሚገኙ ስኬቶችና ብዙ ተጫዋቾችን አቀራርቦ ማስቆምም መቻል ብዙ ቡድኖች እንዲጠቀሙበት አድርጓል። ምክንያቱም የስኬት መጠኑ በጣም ከፍተኛ ነው ያለው። ብዙ ቡድኖች ለምን እንደሚሞክሩት መረዳት ይቻላል። ነገር ግን እንደ እግር ኳስ ጨዋታ ትክክለኛውን ሚዛን የጠበቀ ግን አይመስለኝም ነው የሚለው። ስለዚህ ጉዳይ ምን ማድረግ እንዳለብን አላውቅም። የመወሰን ኃላፊነት የኔ አይደለም። ነገር ግን እስከዚያው ድረስ ግን ከፊት ያለውን ሁኔታ መጋፈጥ ይኖርብሃል። እናም የተፈቀደ ነገር ከሆነ አንተም በዛው መንገድ ደግሞ ለማስቆጠር መሞከር ይኖርብሃል ሲልም ጭምር የተናገረው ካሪክ ከመጠን ያለፈ እምነትን ለማስወገድም ሲናገር እግር ኳስ ላይ ውጤት ለማግኘት ከባድ ጨዋታ ነው ሲልም ይናገራል። በእርግጥ ከጊዜ ወደ ጊዜ ነገሮች በተለየ መንገድ ማድረግ ወይም በተሻለ ሁኔታ መስራት ይቻል እንደነበር ሁልጊዜም እማራለሁ። ብዙ ገጽታዎችም አሉት። በተጫዋቾች ቡድን ላይም የተመሰረተ ነው ሲልም ይናገራል። ለቻምፒየንስ ሊግ ስለማለፍም ጥያቄ ቀርቦለት ነበር። ከጨዋታዎቹ አንጻር በጣም ወደፊት አርቀን እየተመለከትን አይደለንም። አሁን ደግሞ ትኩረታችን በስራችን ላይ ብቻ ነው። ብዙ ጊዜ እዚያ ስለነበርኩኝ ያውቀዋለሁ። እናም ቻምፒየንስ ሊግ አስቸጋሪ ቦታ ነው። የት እንዳለን እንረዳለን። ይህ ግን እንዲህ ቢሆን ኖሮ የሚባሉ ነገሮችን ማውራት እንድንችል አያደርገንም ሲልም ነው የተናገረው። ስለ ብሩኖ በዚህ ላይ የምጨምረው ብዙ ነገር የለም። እዚህ ረጅም ጊዜ የቆየ ሲሆን በተለያዩ መንገዶችም ስኬታማ መሆን ችሏል። በግሉም ማንነቱን በደንብ እያሳየ የሚገኝ አይነት ተጫዋች ነው። ለእንዲህ ያለ ደግሞ ረጅም ጊዜ ያሳየው ወጥነትም የእሱ ጠንካራ ማንነት በሚገባ የሚገልጽ ነው። በክለቡ ታሪክ ውስጥ በምን አይነት ደረጃ ላይ ይቀመጣል የሚለው ጉዳይ ነገር ግን እኔ ገብቼ የምፈርጅበት ነገር አይደለም። ካደረገው ተጽዕኖ አንጻር ግን ለቡድኑ ትልቅ ተጨማሪ ኃይል ነው። እጅግ ድንቅ ዝውውር ይሆናል ሆኗልም ሲልም ጭምር ነው የተናገረው ማይክል ካሪክ ነው ስለ ተጫዋቹ ሲናገር ሀሳቡን የሰጠው። ማይክል ካሪክ ስለ ቻምፒየንስ ሊግ ለማለፍም ስለሚደረገው ፉክክርም ጥያቄ ቀርቦለት ሲናገር ወደ ኒውካስል ሄዶ ውጤት ማግኘት በጣም ከባድ ነው። እዚያ ብዙ ጊዜ ሄጃለሁ፣ እናም ቦታውን በደንብ አውቀዋለሁ። ይህንን በሚገባም ተገንዝበናል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። በጥሩ አቋም ላይ እንገኛለን። ይህንን ጥረታችንን ነው ማስቀጠል የሚኖርብን። ካሁን በኋላም ከዚህ ሁኔታ ምርጡን ውጤት ማግኘት አለብን ሲልም ጭምር ይናገራል። ማይክል ካሪክ ስለ በክለቡ ስላሳየው ጥሩ ጅምርም ሲናገር
አሁንም እየተማርኩኝ እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። እናም ለየት ባለ መልኩም ማስተናገድ ይኖርብናል ሲልም ጭምር ነው የተናገረው። ሌላኛው ማይክል ካሪክ አስገራሚ እንደሆነ ተጠይቆ አሁን ያለው የቡድኑ አቋም አስገራሚ ነው የሚል ጥያቄ ቀርቦለትም አስገራሚ የሚለው ቃል አልወደውም። ሁልጊዜም ጨዋታዎችን ለማሸነፍ ነው የምንጥረው። ማንኛውም ጨዋታን ማሸነፍ እንችላለን። ሁለቱም ቡድኖች የሚያገኙት የሚያስገቡት ደግሞ ያንኑ ነው። እኛም ደግሞ ያንን ለማድረግ ለማሸነፍም ለራሳችን እድል ፈጥረናል ሲልም ጭምር ይናገራል ማይክል ካሪክ። ሁሉንም ሰው በሚገባ አውቄያቸዋለሁ እናም በጣም ጥሩ ቡድን እንዳለኝም አውቃለሁ። ከችሎታና ብቃት አንጻር ተጫዋቾቼ ምን ማድረግ እንደሚችሉም አሳይተዋል። በአሁኑ ጊዜ ስለ ተጫዋቾቹ ከሚገባው በላይ ምስጋና ማቅረብ እችላለሁ ሲልም ነው የተናገረው። ስለ ኤዲሃውም ተጠይቆ ሲናገር ለኤዲሃውና ለቡድኑ በጣም ትልቅ አክብሮት አለኝ። አንዳንዶቹ ደግሞ በቅርብ እንግዲህ የማውቃቸው ናቸው ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ማይክል ካሪክ ነው ይህንን ሀሳብ የተናገረው። ዌስትሃም ዩናይትድ ከሊጉ የሚወርድ ከሆነ ማንቸስተር ዩናይትድ አንድ አማካይን በቅናሽ ዋጋ ለማስፈረም ኢላማ አድርገዋል። ዌስትሃም ዩናይትዶች ተጫዋቾቻቸውን በርካሽ ለመሸጥ ከተገደዱ ማቲያስ ፈርናንዴስ የካሴሜሮ ተተኪ በመሆን ወደ ማንቸስተር ዩናይትድ የሚዘዋወርበት እድል ሊኖር እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በከፍተኛ ሁኔታ ለመንቀሳቀስ ተዘጋጅተዋል ብለዋል አሌክስ ክሩክ ነው ይህንን መረጃ ያጋራው። በዝውውር ኢላማቸው ውስጥም እንደ ካርሎስ ባሌባ፣ አደም ዋርተን፣ ኤሊዮት አንደርሰን፣ ማታያስ ፈርናንዴስ፣ ሳንድሮ ቶናሊ ያሉ ተጫዋቾች ተካተዋል ሲልም ይናገራል። ማንቸስተር ዩናይትድ ከነዚህ ውስጥም ሁለት አማካዮችን ሊያስፈርም የሚችልበት እድል ሰፊ ነው ሲልም ጭምር ነው አሌክስ ክሩክ ጨምሮ መረጃውን ያጋራው። ብሩኖ የሳምንቱ ምርጥ ተጫዋች ተብሎ ተሸልሟል። የእንግሊዝ ፕሪምየር ሊግ 28ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋችም ይፋ ተደርጓል። በዚህ መሰረትም የማንቸስተር ዩናይትዱ አማካይ ብሩኖ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ብሩኖ ማንቸስተር ዩናይትድ ክሪስታል ፓላስን ባሸነፈበት ጨዋታ አንድ ጎል አስቆጥሯል። ብሩኖ በዚህ ውድድር ዓመትም ለአራተኛ ጊዜ የሊጉ የሳምንቱ ምርጥ ተጫዋች በመባልም መመረጥ መቻሉ ነው እየተገለጸ የሚገኘው። ከዚህ ከብሩኖ ጋር በተያዘ ግን ከኮንትራት ጉዳይ ጋር በተያዘ አንዳንድ ጉዳዮች እየተነሱ ይገኛሉ። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ቢያንስ ለተጨማሪ 1 ዓመት በክለባቸው እንደሚቆይም ተስፋ እንደሚያደርጉ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው ከሜሰን ማውንት ጋር የሚያያዝ ጉዳይ ነው። ፉላም በሜሰን ማውንት ላይ ከፍተኛ ፍላጎት ያሳዩ ሲሆን አማካዩን በ30 ሚሊዮን ፓውንድ ለማስፈረምም እያሰቡ እንዳለ ጭምር ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ አመራሮችና በኮቢ ማይኖ ወኪሎች ወይም ቤተሰቦቹ መካከልም አሁንም ስለ አዲሱ ኮንትራት አለመግባባቶች እንዳሉ ጭምር ዴይሊ ሜል የተባለው የመረጃ ምንጭም ይፋ እያደረገ ይገኛል። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ነጥብ መጣል አንችልም ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቡድናቸው በአሁኑ ሰዓት ነጥብ መጣል ዋጋ እንደሚያስከፍለው ነው የገለጹት። ከአርሰናል በ5 ነጥብ ዝቅ ብለን ነው የምንገኘው ያሉት ጓርዲዮላ ነጥብ መጣል አንችልም ሲሉ አሳስበዋል። ስለ ቆመ ኳስ የጠየቁት ጓርዲዮላ ቅሬታ ማቅረብ ወይም መላመድ ትችላለህ፣ የጨዋታው አንድ አካል ነው ሲሉ ጭምር ይናገራሉ። አሰልጣኝ አርነ ስሎት ስለ ቆመ ኳስ ያንን ያሉበት ምክንያትም እረዳቸዋለሁ ያሉት አሰልጣኙ በተወሰነ መልኩ እኔም እስማማለሁ ሲሉ ጭምር ነው የገለጹት። እኔም በቆመ ኳስ ዙሪያ ሁነኛ የግል አስተያየት አለኝ፣ ነገር ግን አልነግራችሁም፣ ለራሴ ይዟለሁ ሲልም ጭምር ፔፕ ጓርዲዮላ ይናገራል። አክለውም ኤርሊንግ ሃላንድ በጥሩ ሁኔታ ላይ መሆኑን የገለጹ ሲሆን በኖቲንግሃም ፎረስቱ ጨዋታ ላይ መሰለፉን ግን አልወሰንም ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ፔፕ ጓርዲዮላ። ፔፕ ጓርዲዮላ በፕሪሚየር ሊጉ የቆመ ኳሶች ወይም ሴት ፒሶች ስላላቸው ጥቅም ሲናገሩ ማማረር ትችላለህ ወይ ደግሞ መላመድ ይኖርብሃል፣ አዳፕት ማድረግ ይኖርብሃል። ይህ ደግሞ የጨዋታው አንዱ አካል መሆኑን ማወቅ አለብን ሲልም ነው ጓርዲዮላ የተናገረው። በስፔን እያለው በልጅነቴ ሰዎች በእንግሊዝ ኮርና ሲገኝ እንደ ጎል ይከበራል ወይም ሰለብሬት ይደረጋል ይሉኝ ነበር፣ አይንን አስታውሳለሁ። ስለዚህ ምንም የተለወጠ ነገር የለም። አርሰናሎች የቆመ ኳሶችን በአጠቃቀም ረገድም የራሳቸው መንገድን እየተከተሉ እንደሆነ ግልጽ ነው ሲልም ጭምር ነው የተናገረው። የውድድር ዘመኑ እጅግ ወሳኝ ምዕራፍ ላይ ነው የምንገኘው። በመጨረሻዎቹ 10 ጨዋታዎች አሁን ላይ ወሳኝ እየሆኑ መጥተዋል። ከብሔራዊ ቡድን ጨዋታዎች ረፍት በፊት 2 የፕሪሚየር ሊግ ጨዋታዎች ያሉን እነሱን ማሸነፍ ይኖርብናል ብለዋል። አርነ ስሎት የፕሪሚየር ሊግ ጨዋታዎች አዝናኝ አይደሉም ያለው ለምን እንደሆነ ሙሉ በሙሉ ይገባኛል፣ በአንዳንድ ነገሮች ረገድም እኔ እስማማለሁ ወይም እረዳዋለሁ ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። እያንዳንዱ አሰልጣኝ የራሱ የሆነ የተለየ የጨዋታ ዘይቤ ይኖረዋል። ይህ ደግሞ ደስ የሚል ነገር አለው። ሁሉም አሰልጣኞች በተመሳሳይ መንገድ ቢጫወቱ ኖሮ ጨዋታው ምን ያክል አሰልቺ ይሆን ነበር ሲሉም ይናገራሉ። አጨዋወቱን በወደውም ባልወደውም የራሴ ጉዳይ ነው። እንደ ተመልካች የማልወደው ከሆነ ግን አልመለከተውም። እኔ ግን አዳፕት ማድረግ ይኖርብኛል ሲልም ጭምር ነው ፔፕ ጓርዲዮላ ሀሳቡን የተናገረው።
የሪያል ማድሪድ ጉዳዮችንም ወደ እናንተ እናድርስ። አልቫሮ አርቤሎዋ ከተጫዋቾች ድጋፍ እንዳጣ ነው የሚነገረው። በቅርቡ ቡድኑን የተረከቡት የሪያል ማድሪድ ዋና አሰልጣኝ አርቤሎዋ የቡድኑን ድጋፍ እንዳጡት ይፋ ተደርጓል። አሰልጣኙ ቡድኑን በተረከቡበት ወቅት መልበሻ ቤት የነበረው ድባብ ተሻሽሎ ድጋፍም እንደነበራቸው ሲነገር ነበር። ይሁን እንጂ ካለፈው ወር ወዲህ ግን የተጫዋቾቹን እምነት እየቀነሰ መምጣቱን ነው ለክለቡ ቅርብ የሆኑ የመረጃ ምንጮች ይፋ ያደረጉት። አሰልጣኙ አሁን ላይ በቡድን ውስጥ የሁሉም ተጫዋቾች ድጋፍ እንደሌላቸው ይነገራል። ሪያል ማድሪድ አሁን ላይ በላሊጋው ከባርሴሎና በ4 ነጥቦች ርቆ ሁለተኛ ደረጃ ላይ የተቀመጠ ቡድን እንደሆነ የሚነገር ነው። አሰልጣኝ አልቫሮ አርቤሎዋ ከአሁኑ በኋላ በቡድኑ አባላት ዘንድ ሙሉ ድጋፍ እንደማያገኝም ጭምር ነው እየተገለጸ የሚገኘው። አሰልጣኙ ከሻቪ አሎንዞ ስንብት በኋላ ቡድኑን ሲቀላቀልም በቡድኑ ዙሪያ ያለው ድባብ በጣም ተሻሽሎ ነበር። ነገር ግን ከባለፈው ወር በኋላ ግን ይሄ ስሜት ሙሉ ለሙሉ እንደጠፋና አሰልጣኙ በተጫዋቾቹ ድጋፍ እንዳጣ ጭምር ነው እየተገለጸ የሚገኘው። በሪያል ማድሪድ በኩል ከሰማናቸው በጣም አሳዛኝ ከሆኑ መረጃዎች መካከል አንደኛው የሮድሪጎ ጎይሽ ጉዳይ ነው። ይህ ተጫዋች የኤሲኤል ጉዳት እንደገጠመው ነው ይፋ የተደረገው። ብራዚላዊው የፊት መስመር ተጫዋች የሆነው ሮድሪጎ የኤሲኤል ጉዳት እንዳጋጠመው በርካታ የስፔን መገናኛ ብዙሃን ይፋ አድርገዋል። ሮድሪጎ በጉልበት ጉዳት ምክንያትም እስከ 6 ወር ድረስ ከሜዳ ሊርቅ እንደሚችል ነው ዘገባዎች የጠቆሙት። ጉዳቱ ተጫዋቹን ከውድድር ዘመኑ ውጪ አድርገውታል። ከዛ በተጨማሪ ግን በጉጉት የሚጠበቀውንና በተጫዋቾች ዘንድም ከ4 ዓመት አንዴ ከመምጣቱ ጋር አያይዞ በጣም በጉጉት የሚጠብቁት ጉዳይ እንደሆነ ይታወቃል። የዓለም ዋንጫ ላይ እንደማይሳተፍ የተረጋገጠ ጉዳይ እንደሆነ ነው መረጃዎች እየወጡ እንደሚገኝ ዘገባዎች የወጡትና የ2026 የዓለም ዋንጫም የሚያመልጠው እንደሆነ ነው መረጃዎቹ ይፋ የተደረጉት። ሪያል ማድሪድ አሁን ባለው መጥፎ የውጤት ማጣት መንገድ ውስጥ መጓዙን የሚቀጥል ከሆነ የአልቫሮ አርቤሎዋ የአሰልጣኝነት ቆይታ አደጋ ውስጥ እንደሚገባ ነው ማሪዮ ኮርቴግና ሀሳቡን እየሰጠ የሚገኘው። ስለዚህ ሪያል ማድሪድ በቀጣይ አልቫሮ አርቤሎዋንም ሊያሰናበት የሚችልበት እድል ሰፊ ነው። የሪያል ማድሪድ ተጫዋቾች ግን በዚህ ሳምንት ከሄታፌ ጋር ካደረጉት ጨዋታ በኋላ ራሳቸውን በመተቸት ላይ የሚገኛሉ። ለሽንፈቱም ራሳቸውን ተጠያቂ አድርገዋል። እናም በሚቀጥሉት የጨዋታ ላይም ለውጦችን እንደሚያሳዩ እርግጠኞች እንደሆኑ ነው የተነገረው። ሌላኛው ከሪያል ማድሪድ ጋር የሚነሳው ጉዳይ ፈረንሳዊው ኮከብ ኬሊያን ምባፔ በጉልበቱ ላይ ቀዶ ጥገናዎችን ማድረግ እንደሚያስፈልገው ነው ይፋ የተደረገው። ተጫዋቹ በሀገሩ ፈረንሳይ ከተደረገለት ምርመራ በኋላ በጉልበቱ ላይ ጉዳት እንዳለበት የታወቀ ሲሆን በአንጻሩ ከጉዳቱ ለማገገም ቀዶ ጥገና ሳይሆን በቂ ረፍት ማግኘት እንዳለበት ጭምር እንደተረጋገጠ ነው ሌኪፕ የተባለው የመረጃ ምንጭም ይፋ ያደረገው። ክሪስቲያኖ ሮናልዶ በሳዑዲ አረቢያ ይገኛል ተብሏል። ሰሞኑን በተለይ ከተፈጠረው ክስተት ጋር በተያያዘ ክሪስቲያኖ ሮናልዶ ከሳዑዲ ወጥቷል የሚሉ አይነት ሀሳቦች ሲነሱ ነበር። ነገር ግን ውሸት እንደሆነና በሳዑዲ አረቢያ እንደሚገኝ ነው ይፋ የተደረገው። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ መጠነኛ ጉዳት እንዳለበትም ነው የሳዑዲ አረቢያ መገናኛ ብዙሃን ይፋ ያደረጉት። ሮናልዶ በአሁኑ ሰዓት በሳዑዲ አረቢያ በክለቡ ልምምድ ማዕከልም የሕክምና ምርመራም ተደርጎለታል። ሮናልዶ ከትላንትናው ጾም ፍቺ ወይም ደግሞ ከኢፍጣር በኋላ ከክለቡ የሕክምና ቡድን ጋርም ተገናኝቶ መነጋገሩ ጭምር ነው የተነገረው። የሃምስትሪንግ ጉዳት እንደገጠመው ነው መረጃዎች የሚያሳዩት። የአልናስሩ የፊት መስመር አጥቂ የሆነው ክሪስቲያኖ ሮናልዶ የሃምስትሪንግ ጉዳት እንዳጋጠመው ክለቡ ይፋ አድርጓል። ሮናልዶ በአሁኑ ሰዓት ከገጠመው ጉዳት የማገገም የሕክምና ሂደት መጀመሩን ነው አልናስር ይፋ ያደረገው። ሮናልዶ ለምን ያክል ጊዜ ከሜዳ እንደሚርቅ ግን ክለቡ በግልጽ ያሳወቀው ነገር ባይኖርም ሁኔታው ግን ከቀን ቀን ይገመገማል ተብሎ ይጠበቃል። ሮናልዶ በጉዳቱ ምክንያትም አልናስር በቀጣይ ከኒኦም እና ከአልኻሊጅ ጋር የሚያደርጓቸው የሊግ ጨዋታዎች ሊያመልጠው እንደሚችል ይፋ ተደርጓል። በተያያዘ መረጃ ክሪስቲያኖ ሮናልዶ ከሳዑዲ ወጥቷል የሚባለው መረጃ ሐሰተኛ መረጃ መሆኑን የተገለጸው። በሳዑዲ አረቢያ የሚደረጉ ጨዋታዎች እስካሁን ባለው መረጃ መሰረት በተያዘላቸው መርሃ ግብር መሰረትም እንደሚቀጥሉ ጭምር ነው የተነገረው። ሜሲ ይመጣል ብሎ ያስተዋወቀው ክለብ ቅጣት ተጥሎበታል። ከ2 ዓመታት በፊት ኢንተር ማያሚ ከካናዳው ክለብ ቫንኩቨር ዋይት ካፕስ ጋር የሜጀር ሊግ ሶከር ጨዋታ ነበራቸው። በወቅቱ ቫንኩቨር እና ሜጀር ሊግ ሶከር በጨዋታው ሊዮኔል ሜሲን ጨምሮ ሉዊስ ሱዋሬዝ እና ቡስኩዌትስ ይገኛሉ ብለው አስተዋውቀው ነበር። ሜሲም በማስታወቂያው መካተቱ የጨዋታው የስቴዲየም መግቢያ ትኬት በከፍተኛ ሁኔታ እንዲንር ምክንያት ሆኖ ነበር። ይሁን እንጂ በጨዋታው ሊዮኔል ሜሲ እንደተባለው ሳይሳተፍ ቀርቷል። በዚህ ምክንያትም ደጋፊዎች ተሰባስበው ጉዳዩን ወደ ክስ ወስደውት በክርክር ላይም እንደነበሩ ይታወሳል። ይህንን ተከትሎ ፍርድ ቤቱ ሜሲ ባለመገኘቱ ቫንኩቨር እና ሜጀር ሊግ ሶከር $347,000 ካሳ እንዲከፍሉም ወስኖባቸዋል ነው እየተባለ የሚገኘው።
ፍላሚንጎ አሰልጣኝ ፌሊፔ ሉዊስን አሰናብቷል። የብራዚሉ ክለብ ፍላሚንጎ ከ3 ወራት በፊት የኮፓ ሊበርታዶሬስ ዋንጫን ያሸነፉለትን አሰልጣኝ ፌሊፔ ሉዊስን አሰናብቷል። ከ2 ዓመታት በፊት ቡድኑን የተረከበው አሰልጣኝ ፌሊፔ ሉዊስ ቡድኑን እየመሩ የናሽናል ሊግ ዋንጫን፣ የኮፓ ሊበርታዶሬስ ዋንጫን፣ ሱፐር ኮፓ ዶ ብራዚል ዋንጫን ሲያሸንፉ በክለቦች የዓለም ዋንጫ ጥሎ ማለፍም ድረስ ተጉዘው ነበር። የ40 ዓመቱ አሰልጣኝ ፌሊፔ ሉዊስ ውላቸው እስከ 2027 ካራዘሙ 10 ሳምንታት በኋላ ነው ከኃላፊነት እንደተነሱ እየተገለጸም የሚገኘው። የኤዥያ እግር ኳስ ማህበር በመካከለኛው ምስራቅ እየተካሄደ በሚገኘው ነገር አህጉራዊ ጨዋታዎችን አራዝሟል። እግር ኳስ ማህበሩ የኤዥያ ቻምፒየንስ ሊግን ጨምሮ የሁለተኛው ሊግ ውድድሮችም ለሌላ ጊዜ መራዘማቸው ነው ይፋ የተደረገው። ተቋሙ ባወጣው ይፋዊ መግለጫም ከምንም በላይ ሁልጊዜም ለደህንነት ቅድሚያ እንሰጣለን ብለዋል። አልናስርን ጨምሮ የሳዑዲ አረቢያ ክለቦች ቀደም ብለው ጨዋታዎች እንዲራዘሙ ጥያቄ ያቀርበው ነበር። በመካከለኛው ምስራቅ ያለው የደህንነት ሁኔታም ምክንያትም አሁንም አስጊ ደረጃ ላይ በመሆኑ ዓለም አቀፍ መገናኛ ብዙሃንም መረጃዎችን አውጥተዋል። በዚህ መሰረትም ደግሞ ጨዋታዎቹ መራዘማቸው ጭምር ነው እየተገለጸ እንደሚገኝ ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን የዕለተ ረቡዕ የማለዳ የስፖርት የመረጃ ሰዓትን ወደ እናንተ እያደረስኩኝ ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በስፋት በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ጭምር ነው በአክብሮት የምመኘው።